እንደዚህ ባታደርጉ ወደ ቀልባችሁ ብትመለሱ እና ደሪ አይዞክ እስከ መጨረሻው ድረስ ከጎንህ ነኝ። እሺ ሰላም እስኪያገኝ ድረስ እኔ ጋር እየመጣ ትጫወታለህ፣ ትውላለህ፣ ከኔ ጋር ስልክ ትሸጣለህ እና አይዞክ። እሺ የኔ እናት መስዬ በእውነት ቃል አጣሁልሽ። እኔ ምንም የምለው ነገር የለኝም። ተባረኪ እናቴ በሪ ደስ ነው ያለኝ በጣም በእውነት በቃ እርክት ነው ያልኩት። አመሰግናለሁ ሁላችሁም ስፔሻሊ መሲ በጣም ነው የማመሰግነው። ሃኒ፣ ሳራ፣ አልሀበሻ፣ ሪም፣ ሰክሰስ በጣም አመሰግናለሁ። አዶት እሱን ላገዛችሁ በሙሉ የምስራች ሁላችሁንም እጅግ አድርጌ አመሰግናለሁኝ። እንትና ቮይስ እየላከልኝ ነው። አንዴ ልስማውና እነግራችኋለሁ። ምኬ አይ ቲንክ ስለ ቤቱ ነው መሰለኝ። አሁን እስከዛ እናንተ ሎኬሽን ልኮልኛል። አይ ቲንክ የቤቱን ነው። አዎ ለእኔም ልኮልኛል ነው። መስከረም የምትባለች ታስታውሷታላችሁ? አዳራችንን አድረን ሄዳ በአካል ቤት ድረስ ያወጣቻት ልጅ መስከረም መሲ ብርጅቱን ራሱ ያወጣቻት አንድ መስከረም። ከዛ በኋላ ዘቢባ የምትባል ልጅ በደላላዎች ተደብድባ አውጥተው ጥለዋት ልጆች አግኝተው እዚህ ያመጧት ዘቢባ 2። 3ኛ ኢክራ የምትባል ልጅ ከፎቅ ላይ ወድቃ ሆስፒታል ሀዩ የምትባል ልጅ አግኝታት እዚህ ያመጣቻት 3። 4ኛ ነፂ የምትባል ልጅ ተይዛ ልጇን ጥላ ዱባይ እኛ ሰብስበን ልጇን ይላክልላት ለነፂ። 5ኛ አካል ጉዳተኛ እህታችን ሰክሰስ ዊልቸር የሰጣት ምስራች ነው ስሟን ጠፋ። ይሄ ምስራች መሰለኝ 5 አይደለ? 6ኛ ለሱ ሌላ ነው የረሳሁት ካለ ንገሩኝ። 6ኛ ለደሬ በጣም አውጥታለች እዚህ ቤት በነፃ 2 እጣ 3 ስልክ እጣ ሰጥታለች። ፎሎ አስደርገናት እሱን ያልቆጠርኩት እሱ የእርዳታ ስላልሆነ ለመርዳት ግን ወገኗን የተበደለ የተጎዳ የታመመ ለማገዝ ግን 6 ሞባይሎችን በነፃ እዚህ ቤት ሰጥታለች። በእጣ ፎሎ ስላደረግናት 100,000 ስላስገባናት ከሰጠቻቸው ውጪ 3 ሰጥታለች በእጣ። አይናለም ኦኬ፣ የአካል ጉዳተኛ እህታችን ስሟ አይናለም ነው። ሌላ የረሳሁት ካለ ነፂ ነፂ ቦንቱ ነፂ አንዳቸው ሰጥታለች መሰለኝ። እኮ ለነፂ ልጇን ጥላ ዱባይ ለገባቸው ያሉት የነፂ። ሌላ እኔ የረሳሁት ካለ ፕሊስ ንገሩ። እኔ በጭንቅላቴ የቆጠርኩት 6 ነው። ለሀቢባ 2 ስልክ ለእኔ 2 ስልክና እሱ እርዳታ ነው እንጂ እኔ ተረጂ ነኝ ወረኛ። ለሀቢባ 2 ስልክ እሱንም አብሬ ቪዲዮ ልሰ ለእኔም 2 ስልክ ሰጣኛች። እሺ ሌላ ሰው የለም? ከኢክራም ከዘቢባ ራህማ ያላችሁት ለራህማ ማናት? ለአንቺም ሰታሻለች። እኔንም ረድታኛለች። ተጎድቼ ነበረ። ራህማ ሀገር የምትገባ ልጅ ነበረች። ራህማና አብዲ ሀቡ ቤት አይደለም ሳሪ ቤት ናቸው። ሳሪ ቤት ደግሞ ለሁለት ሰው ለራህማና ለአብዲ ወይስ አንድ ናቸው? ባልና ሚስት ናቸው? አይደለም። አብዲ የሚባለው እንደዚሁ ደላላ እናንተ ለዜድ አይፎን ሰጠቻት የምትሉ ዜድ ጓደኛዋ ናት። እኔ ጓደኛዋ ነኝ። እኔ እያወራ ያለሁት ስለ እርዳታው ነው። ቪዲዮ ልሰራላት፣ የምስጋና ቪዲዮ ልሰራላት ስም ዝርዝራቸውን መጥራት ስለፈለግኩ ነው። ያልተሰጠውን ሰው ስም ከጠራው መጥተው ኧረ እኔ ያልተሰጠኝም አልደረሰኝም ማለት ይችላሉ። እኔ በአይኔ ስላየሁት ነው የምነግራችሁ። መጥተው ገስት ገብተው ቴንኪው መሲ ስልኩን ሰጥተናለች ብለው ለእኔ መልሱን ለነገሩኝ ሰዎች ነው የምላችሁ። ሌላ ሰው መጥቶ እኔ ያልተናገርኩት ካለ መጥቶ ደርሶኛል ያለ ሰው የለም። እናመሰግናለን መስዬ። ቃል የለኝም ላንቺ። ነገ ቪዲዮ ሰርቼ አመሰግናለሁ። ሁሌም ቢሆን ከጎንሽ ነኝ ሀቡ። በርቺ። ከሚቃወሙሽ ይልቅ የሚወዱ በጣም ይለማ። ገና አልደረሰውም ውዶቼ። ደርሷል፣ ግን ጉምሩክ ነው አሁን። በዚህ በበዓሉ ምክንያት እንትን ብለውት ነው። ይደርሷል ነገ ከነገ ወዲያ ሀቡ። እሺ ማሪ፣ እሺ ክበል። ለልጁ ደውዬላት ነበረ። ልጁ ወይ አዲስ አበባ ምን አለች? ደውዬ አነሳች። ተገናኛችሁ? ነግሬያታለሁ መቼ እንደሚደርስ። ባለፈው ተደዋውለን ነበረ።
ጥሩ በጣም ሀቡ አመሰግናለሁ። አሁን ወደ አጅማን እልኳለሁ ምሳይ ብላና ከዛ በኋላ እልኳለሁ ምሳ ከበላ በኋላ እኔም ልኬልሻለሁ። ሎኬሽን የቤቱን ሎኬሽን ዋትሳፕ ልክለታለሁ። ችግር የለም። ተባረክ እናት ሂዱ ብዙ መሲያውን ቤቷን ትከፍታለች። ሄዳችሁ ከመሲ ብዙ ከመውጣት በፊት ኑና ከ350 እስከ 400 ያለውን መግዛት ትችላላችሁ። ለአይን አለም ልጅ ተባረኪ። አስታወሽኝ። ለአይን አለም ልጅ አያችሁ 7 እስካሁን የቆጠርኩት ነበር 7 ለአይን አለም ልጅ ቴንኪዩ መስዬ እኔ ናት መስዬ ናት ሞዴሬተሪ ያስታወሰችኝ። የስ ለአይን አለም ልጅ ክበሪልን። አንድ ቀን እንኳን ጅማ የጅማዋ ልጅ ለእሷም እኮ ገዝታለች። ሀቡ አመሰግናለሁ። ምሳ ከበላ በኋላ ኤሚኬ ጋር ሲደርስ ደግሞ ኤሚኬ ጋር ደግሞ ገብቶ እንደተቀበለው ይነግርሻል። እሺ በጣም አመሰግናለሁ ማሪ ክበሪልኝ። የሚያስፈልገው ነገር ካለ ስራ እስኪጀምር ድረስ ምናምን ችግር የለም። ታክሲም ከፈለገ ከነገረኝ እንዲያደርሱት አድርገዋለሁ። ችግር የለም። እሺ ማሪ በጣም አመሰግናለሁ። ተባረኪ። ሀኒ ደግሞ የአስቤዛውን አይቶ የሚፈልገውን ይነግራታል። ወይ እሷ ኦርደር ታደርግለታለች ወይ ብሩን ትሰጠውና ራሱ ገዝቶ የፈለገውን እንትን ላይ ይጠቀማል። አቡዬ በጣም አመሰግናለሁ። እድሜ እንደናንተ አይነት ኢትዮጵያዊ ነው የሚያስፈልገው። በጣም በጣም ከሚባለው በላይ በጣም ደስ ብሎኛል። መሲም እዝጌር ይስጣት። ሁሉም እኔን ልትረዱኝ የሞከራችሁ በጠቅላላ እኔ ባጎደልኩት ድንግል ማርያም ትሙላላችሁ። አመሰግናለሁ። አሚን አሚን። በጣም እናመሰግናለን። አንደኛ ግን እኔ ማመስገን ፈልገው አንተ እዚህ ቤት ገዝት ላይ እንድትገባ ኮመንት ላይ ድምፅ የሆኑ ልጆች ደሬን አስገቢው እያሉ የጻፉ አንደኛ መመስገን ያለባቸው እነሱ ናቸው። እነሱ ኮመንት ላይ እንዳስገባ ስምክን ደጋግመው ባይጽፉ ብዙ ሆነው ባይጽፉ ኖሮ አንተ እዚህ ቤት ገብተህ ዛሬ ችግር ካይፈታም ነበር እና አንደኛ እነሱ ናቸው መመስገን ያለባቸው ድምፅ የሆኑት እንድትገባ። አመሰግናለሁ። ሁሉንም እዝጌ ይስጣችሁ፣ ኑሩልን። እንደዚህ አይነት ኢትዮጵያ የሚያስፈልገው በጣም አኩርታችሁኛል። አመሰግናለሁ። በርታ፣ አለን ከጎንክ። እሺ ወንድሜ ሰላሙን በቃ አቡዬ ቻው። እሺ እሺ እናቴ ኑሪልን። እሺ ቴንኪዩ ሶ ማች። እሺ ማስፈልግሽ ቦታ ላይ እሺ ኒውድ በጣም አመሰግናለሁ። ፈጣሪ አክብርልኝ። እሺ ተቀበለው። ሰላም በደስታ በፍቅር ረጅም እድሜ እንኖር እዚህ ምድር ላይ አሜን አሜን። አቡዬ ለአንቺ ደግሞ እግዚአብሔር አምላክ ይሄ አሁን ካለሽ ጥሩ ነገር ላይ ፈጣሪ ይጨምርልሽ። ልጆችሽን እድሜና ጤና ይስጥልሽ። ባልሽን ጤና ይስጣው። ለሁላችሁም በቃ ቤትሽ በበረከት ይሙላ። ለምታረጊው መልካም ነገሮች እናመሰግናለን። በመላ ዓለም ያሉ ደግሞ ኢትዮጵያን ወገኖቻችን በተለይ በአረብ ሀገር ያሉ ደግሞ እንቅፋት አይንካቸው። እውነት ጉንፋን የያዛቸው በሰው ሀገር የሰው ፊት አያሳያቸው። ለሁሉም ጤናቸውን ይስጣቸው እና አቡዬ እንወድሻለን። አንቺና ረጁም አግቡ። ረጁ ሽማግሌ ተልኳል። ሪምጋ ሽማግሌ ተልኳል። ይሳካ ብላችሁ ዱዓ አድርጉላት። መሲና አሁን እዚህ ከቲክቶክ ላይ ያላገቡት መሲ ብርጅቶን እና ረጁ ናቸው። እነሱም ያግቡ። እኛ አግብተናል። ሪም አግብታለች። ሀኒ ፋሽን አግብታለች። ሁላችንም አግብተናል። መሲ ብርጅቶን እና ረጁም ያግቡ። አሚን በሉ። በቅርቡ ሰርጋቸውን እንብላ። አሜን። ገና አዲስ ነው። ከዛ የአግባ ተብሎ ይመረቅ ገና ነው። እሱ ስራ ያገኝ ደሬ ስራው ይመቸው። ዱባይ ላይ ደስተኛ ሆኖ ሰክሰስፉል ሆኖ ይኑር። አሚን። ጅንኑ ማን ነው? ጅንኑ ሳሉ ኮመንት ላይ መስዬ ጅንኑ የሚባል ፍቅረኛ አለሽ? እኔ ሳላቅ ምን ነው ለምን ደበቅሽኝ? መስዬ ምን አለበት ብትነግሪኝ። እኔ ተሽለኝ ብለሰትልሻለሁ እንጂ ለማቡ ንገሪኝ። አትፈሪ በማያለ አዎ አለ። ወይኔ እሱ እያለ ነው ላዩ ላይ ሌላ የለመንኩት። ጅንንና መሲ ብርጅቶን ይጋቡ። አሜን አሜን አሜን። ከወደድሽው ተጋቡ። አዎ በጣም እንዋደዳለን። ኦኬ በቃ ትሄዳለች። እንደ ረጁ የረጁም ሽማግሌ የተላከው ከአሜሪካ ነው። አይገርማችሁ እንዴ? ለሌሎች እኔ አንድ አግብቻለሁ ባላገባ ለእኔም ከአሜሪካ ባል ይስጠኝል ነበር። ግን እኔ ኦልሬዲ አግብቻለሁ ወልጃለሁ። ላላገባችሁ ባል ከአሜሪካ ይስጣችሁ። ግን ከአሜሪካ ውጭ ያሉትን ማን ሊያገባቸው ነው? ሁላችሁም ባል ከአሜሪካ ነው የምትፈልጉት። ከአሜሪካ ዱባይ ያሉትን ማን ያግባቸው? ካታር ያሉትን፣ ሳውዲ ያሉትን
ማን ያግባቸው? ባሉ ሚስት ሁሉ ባል ከአሜሪካ ስጠኝ እያለች ነው ፈጣሪዋ የምትለምነው። ይገርማል። ይኸው የመሲብ ከአሜሪካን ሆኖ ዱቅ እና መቼ ነው የሚመጣው? ባለፈው ያመመኝ ጊዜ ለ3 ቀን መጥቶ ነበር። ሀቡ አውቀሽ ነው ማርያም። ለ3 ቀን ከአሜሪካ ዱባይ የሚመጣ ሀብታም ነው የጠበሽው። ማሻላ ደግሞ እንዴት ሊወድሽ ነው? ትንሽ ሲያምሽ ሩጦ የሚመጣው። አላየሽም እንዴ የተገዛላትን ወርቅ ከሪም? አላየሁም እንዴ እሱ ነው የገዛው። ሪም ነግራኛለች። አሳይኝ ብያት ቤት ነው ብላኛለች። መሲ ብርጅስቶን ጠይቂያት መሲን። እንዲህ ማሻላ እሱ ነው የገዛው። እኔ እኮ ራስሽ ቀስ እያልሽ የከፈልሽ መስሎኝ ነው። እሳይ እንኳን አረገልሽ የኔ እናት፣ ይገባሻል። እሱ ነው የገዛው። ስንት ግራም ነው? 25 ሺህ ምናምን ድርሃም ነው። 25,000 ድርሃም። ማሻላ ተባረከላ። እናንተ በኢትዮጵያ ስንት ድሮ ታውቃላችሁ? አያውቁማ። ልንገራቸው አንዴ በእናትሽ አያውቁም። 25,000 ጋራንቲ ጀግና ነሽ። 25,000 ድርሃም ሲባዛ በኢትዮጵያ 1,25,000 ብር። በኢትዮጵያ 1.25 ብር ነው። ተይቅርብን። ያው ሰማችሁት። ማሻላ የ1 ሚሊዮን ብር ወርቅ አስገዛች። ገዛ እዚህ መጥቶ ለማየት ያቅተዋል ብለሽ ነው እንዴ? 25,000 ድርሃም የ1 ሚሊዮን ምናምን ብር ወርቅ የገዛ ከአሜሪካ ዱባይ ትኬት ቆርጦ መምጣት ምንም አያቅተው። ምን ያቅተዋል? በይ እንግዲህ ሲናፍቅሽ አመመኝ እያልሽ ወዲያው በጥሪው። አዎ እንዲመጣ ስትፈልጊ ሲናፍቅሽ አመመኝ በይ። ማንም አያውቀውም በነገር። ሀቡ ግን ታውቂዋለሽ። ኧረ ዝም በይ። ያ ቆንጆ ነው እንዴ? ከዚህ በፊት ፎቶን የላክሽልኝ ኖ እሱ የልጅ አባት እኮ ነው እሱ። ኦኬ እሱ ለካ የልጅ አባት። እና ማን ነው? እኔ የማውቀው በቃ በውስጥ ተነግሪያለሽ። አይዞሽ፣ እኔ ሚስጥር አላባክርም በፍጹም። እስኪ እኔ እንዳትናገሪ ተብዬ የተናገርኩት ሰው ካለ ይምጣና ይናገር። እኔ አንድ ነገር እንዳትናገሪ ተብዬ ተነግሮኝ የተናገርኩት ነገር ካለ እስኪ ተናገሩ። እስቲ እኔ በሉ የተናገርኩት። ጄሚኒ አይደለችም ሀቡ፣ ጄሚኒ አይደለችም። ጅንኑ ማን ነው የሚለው ነገር ሲጋቡ የሰርጋቸውን ፎቶ ፖስት ስታደርግ ብቻ ነው የምታዩት አይደል? በቀደም ሀቡ እጁን ባል ሊገዙ እስካሁን የሚያደርጉ ገሱ ሊገዙ የሰው ባል አትንኪ እንጂ መብትሽ። ሲንግል ከሆነ ማንም ይሁን ማስጨነቀሽ። ያው ገብቶኛል፣ እንዳይቀሙሽ ነው። ሳትፈራረሚ የማታወጪው ሚዲያ ላይ እንዳትቀሚ ነው። ስለዚህ ያዥ መጀመሪያ ተፈራረሚ፣ በህግ መጠየቅ እንድትሄጂ በኋላ ይስቃልታጋለሻ። ይመችክ። አክሊሉ ነው እያሉ ነው። አክሊሉ ትመቻቻላችሁ። አለች ባባም ራሱ አክሊሉ ታይፖ አይደለም። ሰክሰስ እንኳን ደህና መጣክ። ቀይ አብርቷል ኔትወርኩ። ታዲያ ሳቡ እንዴት ናት? እንዴት ነህ? አለን ሁሉ ቆንጆ ነው። እንዴት ናችሁ? አለን። የትናንትናውን ዜላ አስገባ ብዬ ቴክስት ሜሴጁ ወደ እኔ መጣው ትንሽ አስቸግሮኛል፣ ግን አስተካክል ያስገብ። ትኬት ቆረጠችበት እኮ ሪም 7 ትኬት አታስገባም እኮ አንተ። ኦ ማይ ጋድ አይገርምሽም? በጣም ሲታገል ነበር እኮ። ኖ እሰይ እንኳን አልተሳካ። 7 ትኬት ስልካለሃለች። በጣም ይገርማል። ባዶ ቦታ እየተጨነኩ አሁን ራሱ ከአንቺ ጋር ከማምጣት በፊት ስ ላስገባ ብዬ ብታገል ኢስም አስጭኛለሁ ስልኬ ላይ እና ላይ 2 ሲም ካርድ ሲሆን አንዱ ቴክስት ሜሴጁን ብሎክ አድርጎብኝ ተቸግሬ። ኤኒዌይስ ታሪፍ ያለው አየለ ነገር ነው ያልተሳካው። አክሊሉ ለራሱ ማደሪያ የለውም እያሉ ነው። አዎ ለራሱ የቤት ማደሪያ ሳይኖረው እንዴት 25,000 ድርሃም በኢትዮጵያ 1 ሚሊዮን ምናምን ብር አውጥቶ ወርቅ ይገዛላታል? ለራሱ ማደሪያ የሌለው ማስሻ ዳና ነሽ? እንዴት ነሽ? ደህና ነኝ። ሰክሰስ እንዴት ናት? አለን። ሁሉ ቆንጆ ነው። እንዴት አለሽ? ሁሉ ሰላም፣ ደህና ነኝ።
አይ ጥሩ ነው ጥሩ ነው። ቤተሰብ እንዴት ናችሁ? መሲ አንቺ ቲኬት ገዝተሻል አልገዛሽም? በል አንቺ ዘመቻው አንቺ ላይ ነው ዛሬ። አልገዛውም ገዝቻለሁ። አቀብሎ ሞክር እንዴት ተይ ሀቢባ አጠገባችን ሰው እያለ እኔ ለመሲ ልግዛላት። መሲ በጣም ብዙ መልካም ስራዎችን ሰርታለች በእኔ ቤት። እኔ ስሟን እልክልሃለሁ። መሲ ስምሽን ላኪልኝ እሺ? እኔ ነው የምቆርጥላት ለመሲ ብርጅስቶን። አየሽ መሲ እኔ ጥሩ ሰው ነኝ። ስፖንሰር አመጣሁልሽ። ቤተሰቦች እንዴት ናችሁ? ሴትዮ ለመጀመሪያ ጊዜ ስፖንሰር ሆንኩኝ። አለፈልኝ። ሁሌ ስፖንሰር ታሪክ ተሰራ፣ ታሪክ ተሰራ፣ ታሪክ ተሰራ። እስቲ ሁለተኛውን ዙር ቲኬት ለመቁረጥ የሚታስቡ የጣልና ወጣ ጥቂት ቀን ቀርቷል። ፎሎ አድርጉን። የጠው ሲወጣ ከኛ ጋር ከኔ ጋር ከአቡ ጋር ጭቅጭቅ እንዳይፈጠር 3 ቤት እና 4ኛ ዕጣ የኢትዮጵያ ግማሽ ሚሊዮን ብር ዕጣ ልናወጣ ነው። ጥቂት ቀናቶች ቀርተዋል። አፕሪል 30 ነው ዕጣ የሚወጣው። ዕጣ ላይ መሳተፍ የምትችሉት በመላ ዓለም ላይ ተሰዳችሁ ያላችሁት አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ ውስጥ፣ አፍሪካ ውስጥ በተለያየ ዓለም ያላችሁ ሁላችሁም ፎሎ አድርጉ። የአንድ ቲኬት ዋጋ የኢትዮጵያ 2000 ብር ነው። አንደኛ ዕጣ ባለ 3 መኝታ፣ ሁለተኛ ዕጣ ባለ 2 መኝታ፣ ሶስተኛ ዕጣ ባለ 1 መኝታ፣ አራተኛ ዕጣ የኢትዮጵያ ግማሽ ሚሊዮን ብር። በሚሊዮኖች የሚቆጠሩ ሀብቶችን ይዘን እዚህ ዕጣ ልናወጣ ነው። ተዘጋጁ። ቀን ተቃርቧል፣ ጊዜው ተቃርቧል። ዕጣ ያልገዛችሁ እንድትገዙ ኢንካሬጅ እናደርጋለን። ፎሎ አድርጉን። ባዮ ላይ ያለውን ስልኮቹን ተጠቀሙ። ዕጣው የሚወጣው አፕሪል 30 እዚሁ ሀቢባ ቲክቶክ ላይቭ ላይ ልክ እንደ መጀመሪያ ወደ 18,000 ሰው ባለበት ነበር ተሰብስበን ያወጣ ነው። በዚህኛው ዙር ከፍተኛ ሰው እንደሚገኝ በደንብ እናምናለን። ዕጣው ያልገዛችሁ እንድትገዙ ፎሎ አድርጉን። ባዮ ላይ ያለው ስልኮቹን ተጠቀሙ። አካውንቱ ላይ ስትገቡ በመጀመሪያ ባለው ቪዲዮ ላይም ስልኮቻችን አሉ እና መልካም እድል። የገዛችሁት ያልገዛችሁትን መልካም እድል። ተዘጋጁ። ደግሞ ቲኬቶቻችሁን ይዛችሁ ተዘጋጁ። ዕጣ ልናወጣ ነው። ተዘጋጁ። ቲኬት ነው። ጥቂት ቀናቶች ናቸው የቀሩት። እንድትዘጋጁ በጥብቅ እናሳስባለን። ዕጣ የደረሳቸውን ሰዎች እዚሁ ላይቭ ላይ ጠርተን የዕለቱ ተሸላሚ ማን ይሁን፣ እድለኛ ማን ይሁን አቡዬ ማት ቲኬት ገዝቼ እኔም አለሁበት ብላ እንግዲህ ውስጥ አምባጓሮ እያለች ነው። በዚህ ዙር 15 ቲኬት አይ ነው አቡ እንትን ስምህን ደሬ ስልኩ ትንሽ ናትና ያው ስራም ሲፈልግ እንትን ሲልም እንትን እንዳይለው ስልኩ ላይ ማለት ሆኖ ያለች ሁሌም አይ ነው ማስሻ እኮ በቃ ኦል ደ ታይም የታሰበ ነገር በጣም ነገ ቪዲዮ ስሰራ ታያላችሁ። ስንተኛ ስልክ እንደሆነ ይሄ እያንዳንዳቸውን ስልካቸውን እየጠራው ነው። ይኸው አዲስ ስልክ ልትሰጠው ነው መሲ ብሪጅስቶን ለዳሬ የኔ እናት ላይ እንዳይጠፋ ነው። የራሱ ሄድፎን አለው፣ ቻርጀር አለው። 500 ድርሃም ነው የሚሸጠው። 256 ጂቢ ነው። እኔ ምን እንደምና ሲም ካርድ ሀቡ አልከፈቱም። ኢድ ስለሆነ እና ይክፈቱና ገዛለታለን። ችግር የለም። ኧረ አንቺ ትለያለሽ እናቴ ትሙት ትለያለሽና ምናልባት አሁን እዚህ ጋር ቻርጅ አርጓ ትግላለች። ጀርባ እንድተንትን ብላለች እና ስራም ሲፈልግ ፎቶ ምላክ ሲባል ምናምን ካሜራው ጥራት ላይኖሩ ስለሚችል ይሄኛውን ስልክ ሰጥቼዋለሁ። ትክክል የሌለ ማየ ትሙት እንኳን ደስ አለህ ወንድሜ። አየህ ፈጣሪ እኮ ይክሳል። አይዞክ። አሁን ደግሞ አሪፍ ስራ አግኝተህ ደግሞ ትደሰታለህ። እያንዳንዱ ነገር የሚሆነው እዚህ ምድር ላይ ለበጎ ነው። ምክንያት አለው ይሄ ነገር የተፈጠረበት። እኛን እንድትተዋወቅ ሁሉ ነገር እንዲስተካከልልክ ነው ፈጣሪ ይሄንን ያደረገው እና እዚህ ምድር ላይ ደግሞ ክፉ ሰዎች እንዳሉ ሁሉ ደግ መልካም ሰዎችም እንዳሉ ሊያሳይክ ነው። እንደ መሲ አይነት፣ እንደ ሀኒ አይነት፣ እንደ ሰክሰስ ሪም ብዙ ላንተ በገንዘብም በጉልበትም ላገዙ እንደ ኤምኬ ቤት ለፈለገ እንደ ሳሪ አልሀበሻ ስራ እየፈለገችልክ እንዳለችው እንደዚህ አይነት መልካም ሰዎች እንዳሉም ሊያሳይክ ነው። እንዳታዝን። እንኳን ደስ አለክ ስለስል መስዬ በጣም እናመሰግናለን።
እውነት ከልብሽ ሰው ነሽ። በጣም ነው ማመሰግነው። ደግ ነሽ። ቅድም ምናምን ስላለችው ወይ ፎቶ አንስቶ ሲልክ ጥራት ላይ ኖረው ይችላል። ያንን ታሳቢ ከማድረግ ነው። እና በነገራችን ላይ በተለይ ከኢትዮጵያ ወደ ዱባይ የምታመጡ ደላላዎች እውነት ልብ ብታደርጉ በቃ ቢበቃችሁ ሰው ላይ ግፍ መስራት። ይሄ ወንድ ሴት ቢሆን ኖሮ